ሰላም እንደምናላችሁ ክብራትና ክብራን፣ ዛሬ ልዩ የሆነ መኪና ይዤላችሁ መጥቻለሁ። ኦልሞስት ገበያ ላይ ከገባ 2 ቀን ቢሆነው ነው ይሄን ቪዲዮ የምሰራበት ሰዓት። ዶንግፌንግ Z9 ሃይብሪድ ተሽከርካሪ ነው። የተሽከርካሪ እንግዲህ ከምታስቡ በላይ በጣም ልዩ የሆነ ተሽከርካሪ ነው ስላችሁ፣ በተለይ ኮንትራክተሮች እንደዚህ ኮንስትራክሽን ስራዎችን ለምትፈልጉ ፒክአፕ ተሽከርካሪ ለስራችሁ የሚያስፈልጋችሁ ከሆነ የተሽከርካሪ ገበያ ውስጥ ካሉት ሌሎች የሃይብሪድ ፒክአፕ ተሽከርካሪዎች በጣም ዋጋው ይቀንሳል። ነገር ግን አቅሙ በጣም የተለየ ነው። ይሄ ለምን እንዳልኳችሁ ወደ በኋላ ላይ በስፋት አሳያችኋለሁ። ከቪዲዮ ጋር አብሬ የምቆይላችሁ አዶንያስ ነኝ። መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘንላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወል ምልክቱን መጫኑን አይርሱ። በአሁን ሰዓት ላይ የተለያዩ ተሽከርካሪዎች ከተማችን ላይ ይገኛሉ፣ በተለይ በሃይብሪድ ማለት ነው። ነገር ግን የፒክአፕ የስራ ተሽከርካሪዎች በሚሆኑበት ጊዜ ጥቂት ናቸው ያሉት። ኦልሞስት 3 ወይ 4 አይነት ናቸው። ዋጋቸው ትንሽ ወደድ ያሉ ናቸው። ዛሬ ይዤላችሁ የቀረብኩት ተሽከርካሪ ዶንግፌንግ Z9 ፕሌጊን ሃይብሪድ ተሽከርካሪ ነው። በ1500 ሲሲ 4 ሲሊንደር እንዲሁም ተጨማሪ የኤሌክትሪክ ሞተርና ባትሪ ተገጥሞለት የቀረበ ተሽከርካሪ ነው። ስለ መኪናው ከማውራታችን በፊት ግን ዶንግፌንግ ይህን ተሽከርካሪ ብቻውን አይደለም ያመረተው። እንደምታውቁት ከተማችን ላይ የምናገኛቸው የዶንግፌንግ ፒክአፕ ተሽከርካሪዎች እንዲሁም ደግሞ የመርሴዲስ ኤክስ ክላስ የምንላቸው ተሽከርካሪዎች ሙሉ ለሙሉ ውጫቸው ነው እንጂ ብራንዳቸው የሚለያየው አብዛኛው ነገራቸው የኒሳን ፒክአፕ ተሽከርካሪዎች እንደሆኑ ግልጽ ነው። ለዚህም እንግዲህ እነዚህ ተሽከርካሪዎች በዋነኝነት የቻይናን አዳዲስ የሶፍትዌር የባትሪ ቴክኖሎጂን እንዲሁም ደግሞ የጃፓን ፒክአፕ ተሽከርካሪዎች ላይ ያሉን ጥንካሬ የሞተር የቦዲ ጥንካሬዎችን ይዘው የቀረቡ ናቸው። ይህንን መኪና ያው እንደነገርኳችሁ ሃይብሪድ ነው ብያቸዋለሁ። ፕሌጊን ሃይብሪድ ነው ማለትም ቻርጅ ማድረግ የምትችሉት አይነት ፕሌጊን ሃይብሪድ ተሽከርካሪ ነው። መኪናው በ3 አይነት ሞድ መንዳት ትችላላችሁ። ሙሉ ለሙሉ በኤሌክትሪክ ኃይል ብቻ መጓዝ የምትችሉበት አለ። ይህ ለምሳሌ ከተማ ውስጥ ስትዘዋወሩ ሊሆን ይችላል። አንዳንድ ነገሮች ለመንቀሳቀስ ሙሉ ለሙሉ በኤሌክትሪክ ብቻ በሚያስፈልጋችሁ ጊዜ እሱም ማድረግ ትችላላችሁ። ሌላኛው ደግሞ ሲሪየስ ሃይብሪድ ሞድ የሚባል አለ። ይሄኛው ደግሞ መኪናው እንደ ጄኔሬተር ሞተሩ እንደ ጄኔሬተር እያገለገለ ቻርጅ እንዲያደርግ የሚያስችለው ነው ማለት ነው። ሌላኛው ደግሞ ለምሳሌ ከከተማ ብንወጣ ይህ እንግዲህ ፒክአፕ ተሽከርካሪ ነው፣ ለስራ ነው ብያቸዋለሁ። ይዘነው የምንወጣበት ጊዜ በሃይብሪድ ሞድ ማለትም ፓራለል ሃይብሪድ ይባላል። የኤሌክትሪክ ሞተሩ እንዲሁም ነዳጁ አንድ ላይ ሆነው የሚሰሩበት ነው። መኪናው ከሌሎቹ የሃይብሪድ ተሽከርካሪዎች በምን ይሻላል ካላችሁ ይሄኛው ፕሌጊን ሃይብሪድ ነው ማለት ቻርጅ የሚደረግ ነው። አብዛኛው ለምሳሌ ቶዮታ ሃይሉክስን በምናይበት ጊዜ ማይልድ ሃይብሪድ ናቸው። ከሱ ይልቅ እነዚህ በፕሌጊን ሃይብሪድ ስለሆኑ ሞር የተሻሉ ናቸው። ረጅም ርቀትም በኤሌክትሪክ ኃይል ብቻ መጓዝ እንችላለን። ሃይዌይ ላይም ብንወጣ የተሻለ ኪሎ ሜትር በኤሌክትሪክ ኃይልን ብቻ መጓዝ እንችላለን። እንዳስፈላጊነቱ ደግሞ በጉልበታቸውም ከበፊተኞቹ የተሻሉ ናቸው። ታዲያ መኪናው ምን አይነት ባትሪ ነው የሚጠቀሙ ትችላላችሁ? መኪናው እውነት ለመናገር ሊቲየም አየን ፎስፌት ባትሪ ነው። ከአንዳንድ ከነ ቻንጋን ኢስታር አይነት ከሌሎቹ ተሽከርካሪዎች አንጻር እጅግ የተሻለ ነው። ይህ ተሽከርካሪ ለምን ባትሪ ፓኩ ከፍ ያለ ነው። በ32 ኪሎዋት ነው። ኦልሞስት ወደ BYD ሴጉል አካባቢ ያለ ነው። ሊቲየም አየን ፎስፌት ነው። ቶሎ ይበላሻል የምትሉት አይደለም። እንደነገርኳችሁ የጃፓን ጥንካሬም በቻይና ቴክኖሎጂ እንዲሁም በቻይና ዋጋ ይዘው የቀረቡ ስለሆነ ማለት ነው። የተሽከርካሪ እንግዲህ ኤልኤፍፒ መሆኑ ከተማችን ላይ ብቻ ሲሆን ከከተማ ውጭ ይዘን ብንወጣውም ከስር የሚመታብን ምን ቢባል ጉዳት ቢደርስበት እንኳን እሳት የሚያያዙ አይደሉም። ረጅም ጊዜ እድሜ ያላቸው ናቸው ሊቲየም አየን ፎስፌት ባትሪዎች በኤሌክትሪክ መኪኖች እንደምናውቀው። ይህ ደግሞ በሃይብሪድ ሲሆን የተሻለ ጉልበትና ፊቸሮችን እንዲሁም ደግሞ ረጅም ጊዜ ማገልገል አቅምን ይዞ ነው የቀረበው። ታዲያ በኤሌክትሪክ ኃይል ብቻ ምን ያህል ኪሎ ሜትር ይጓዛል ከተባለ ይህ ተሽከርካሪ በኤሌክትሪክ ቻርጅ በአንድ ጊዜ ቻርጅ አድርገ ነው ብቻ 135 ኪሎ ሜትር የመጓዝ አቅም አለው። አንድ ላይ ፉል አድርገ ነው ደግሞ የነዳጁንም ኤሌክትሪኩንም አንድ ላይ ፉል አድርገ ነው ደግሞ 1200 ኪሎ ሜትር በአንድ ጊዜ የመጓዝ አቅም አለው ይህ ተሽከርካሪ ማለት ነው። ስለ መኪናው፣ ስለ ዋጋው፣ ስለ ሌሎች ነገሮች ከማውራቴ በፊት ግን የትኛውንም ሃይብሪድ ኤሌክትሪክ እንዲሁም ደግሞ የነዳጅ መኪና አዲስ ያገለግልም ሊሆን ይችላል የትኛውንም ተሽከርካሪ ስትገዙ ያላችሁበት ቦታ መተን እንዲፈተሽላችሁ ከተፈተሽን በኋላ ሙሉ ኃላፊነት ተወስዶ እንድትረከቡ የምትፈልጉ ከሆነ እኛ ጋር ደውሉ። ያላችሁበት ቦታ መተን እንፈትሻለን። ከስራው የምታገኙ ስልክ ቁጥር ደውላችሁ ቡክ ማስደረግ ብቻ ነው የሚጠበቅባቸው። ታዲያ መኪናው ይህን ያህል ኪሎ ሜትር የመጓዝ አቅም ኖሮት ነገር ግን ጉልበቱን ወደ መሬት የሚያወርድበት የተለያዩ አማራጮች ከሌሉ ያን ያህል በቃ የቤት መኪና ሊሆን ነው፣ ዳገት ላይ ልፍጨረጨር ነው ማለት ነው። ነገር ግን ይህ አያሳስባችሁ። ይህ ተሽከርካሪ ላይ ኦል ዊል ድራይቭ ሲስተም ማለትም 4ቱም ጎማ ጉልበት የሚደርሰው ተሽከርካሪ ነው። እንደነገርኳችሁ ይህ ተሽከርካሪ በዋነኝነት የኋላ ሞተሩ ኤሌክትሪክ ሞተሮች እናገኛለን። ይህ ኦል ዊል ድራይቭ ሲስተም ደግሞ ኤሌክትሪክ ኦል ዊል ድራይቭ ሲስተም ይባላል። ይህ መሆኑ ራሱን የቻለ ጥቅሞች አሉት። በዋነኝነት ዳገት ላይ ነው ሊሆን ይችላል ወይ ደግሞ የማይመች ቦታ ላይ ጉልበት በሚያስፈልጋችሁ ጊዜ
ነካ ስታደርጉት ሮጥ ብሎ መውጣት አላቸው። የኤሌክትሪክ ቶርካቸው በጣም ሀይ ስለሆነ ማለት ነው። ይህም እንግዲህ ምን ጥቅም አለው? መሬት ቆንጥጦ የመያዝ አቅም አላቸው። ኮርነር ላይ ጥሩ የመዞር አቅም አላቸው። አንዳንድ ተሽከርካሪዎች ያስተውላችሁ ከሆነ ፒክአፕ ተሽከርካሪዎቹ ነው እግራቸው ትንሽ የሚጎትቱ ተሽከርካሪዎች አሉ። በተለይ ቆየት ያሉ ፒክአፕ ተሽከርካሪዎች ብዙዎቻችን እንደምታውቁት ትንሽ የኋላ እግር ይጎትታል የሚባል ነገር አለ። እዚህ ላይም ኮርነሪንግ ላይ ስቴብል ሆኖ የመጓዝ አቅም አላቸው። በጭቃ በአሸዋ እንዲሁም እኛ ሀገር የለም እንጂ በስኖው ማለትም ይሄ በረዶ ያለበት አካባቢ ላይ ራሱ ያለምንም ችግር ወዲያውኑ ገብቶ መውጣት የሚያስችላቸው ነው። ፒክአፕ መኪኖች አብዛኞቹ እንዲሆኑ የሚመከረው ላደር ፍሬም የሚባል ነው። ላደር ፍሬም ማለት ከስር ቻንስ ያለ ከላይ ቦዲው የሚደረግበት ማለት ነው። ይህም ጥቅሙ ምንድነው? ለምሳሌ አደጋ የሚደርስበት ጊዜ ቦዲው ብቻ የመቀየር አማራጮች እንዲኖሩት ነው። ይህም ተሽከርካሪ ደግሞ ላደር ፍሬም የሚባል የቦዲ ስትራክቸር ናቸው። ቦዲ ኦን ፍሬም የሚባለው ማለት ነው። በዋነኛነት የተሽከርካሪ ላይ ያን ያህል ስለ ቅንጦት ፊቸሩ አላወራችሁ፣ ምክንያቱም የተሽከርካሪ ለስራ ከሚባሉ ተሽከርካሪዎች መካከል አንዱ ስለሆነ ለዛ ነው። ሰስፔንሽኑም በጣም ጥሩ የሚባል ነው። የመልቲ ሊንክ ሪር ሰስፔንሽን ነው፣ ከፍተኞቹ ትሪም ሌቭል ላይ ማለት ነው። ኤሌክትሮኒክ ስቴቢሊቲ አላቸው ኦል ዊል ድራይቭ በሚሆንበት ጊዜ ማለት ነው። የተሽከርካሪ ያው ስታሽከረክሩት ምቾቱ የመሆኑ ምንድነው ከዚህ በፊት ባሌስትራ ከምንላቸው ተሽከርካሪዎች የሚለየው ነገር ስታሽከረክሩት ምቾቱ ኦልሞስት እንደ ኤስዩቪ ተሽከርካሪዎች ነው። እነዚህ ከፍ ያሉ ተሽከርካሪዎች ከተማችን ላይ ተወዳጅ የሆኑ ተሽከርካሪዎች እንደነሱ ምቾቱ እንደነዛ ነው። ነገር ግን ጥንካሬው ደግሞ ከነ ሊፍ ስፕሪንግ ማለትም ከባሌስትራ ሰስፔንሽን ከተገጠመላቸው ከነሱ ጋር ተቀራራቢ የሆነ ጥንካሬ ያለው ነው ማለት ነው። ብዙ ሰው የሚያሳስበው ደግሞ የተሽከርካሪ እንግዲህ ከከተማ ወጥቶ እየሰራ ድንገት ጎርፍ ነገሮች ቢያጋጥሙት እንዴት ይሆናል? ምክንያቱም የቻይና መኪና ነው ብሎ ሰው ሊያነሳ ይችላል። በዛ ላይ ሃይብሪድ ነው ሊል ይችላል። ነገር ግን ይህ ተሽከርካሪ እስከ 800 ሚሜ ያህል ከፍታ ድረስ መኪናው ሙሉ ለሙሉ ሲልድ ነው። ባትሪዎቹ ምንም ችግር የለባቸውም። ኤሌክትሪካል ኮምፖነንት ምንላቸው እነሱ ደግሞ ሙሉ ለሙሉ ሲልድ ናቸው። ምንም አይነት ውሃ ወደ ውስጥ የሚገባባቸው አይደሉም። አየር ማስገቢያው ኤር ኢንቴክ ምንለው ራሱ ከፍ ተደርጎ የተሰራ ስለሆነ ምንም ወደ ሞተሩ ውሃ የሚገባበት አማራጮች የሉትም። መኪናውን ስትፈልጉ እንደ ፍላጎታችሁ እንደ መንገዱ ሁኔታ ወደ 4 አይነት ድራይቭ ሞድ አለው። ሳንድ የሚባል አለ፣ በአሸዋ ላይ ጭቃ ላይ መዳ አለ፣ ስኖው የምንለው አለ፣ እንዲሁም ደግሞ ሮክ ድንጋዮች ላይ በምናሽከረከርበት ጊዜ ይህ እንግዲህ የተለያዩ አማራጮች እንዲኖረን ማለት ነው። ይህ መሆኑ ምን ለውጥ ያመጣል? አንዳንድ መኪኖች ላይ አስተውላችሁ ከሆነ እንደዚህ አይነት ፊቸሮች አሉ፣ ነገር ግን ያን ያህል ለውጥ የሌላቸው አሉ። ነገር ግን ስኖው ላይ ስታደረጉት መድ ማለትም ጭቃ ላይ ስታደረጉት አሸዋ ሳንድ ላይ ብታደረጉት ወይ ሮክ ላይ ብታደረጉት ልዩነት ይኖረዋል። ምኑን የሚለየው የመኪናው ጉልበቶች፣ ከዚህ በተጨማሪ ደግሞ የፍሬን ሲስተሙ ላይ ራሱ እንደነዚህ አይነቱ ላይ ከፍተኛ ልዩነት እንዲኖራቸው ተደርገው የተሰሩ ናቸው። ታዲያ የተሽከርካሪ ደግሞ ሌላ ተሽከርካሪ ላይ የማታገኙት አንድ ልዩ ፊቸር አለው። ምንድነው? ተጨማሪ ሶኬት አውትፑት ማድረግ ይችላል። ሶኬት ሰክታችሁለት አንዳንድ ነገሮችን ማንቀሳቀስ ትችላላችሁ። ለምሳሌ የተሽከርካሪዎች እንግዲህ ለኮንስትራክሽን ባለቤቶች ለኮንትራክተሮች ለነሱ ይህን ተሽከርካሪ ይዘው ቢሄዱ እዛው ላይ ከኋላው አንዳንድ ነገር ሶኬቶችን ሰክተን የኮንስትራክሽን ቱል ምንላቸው ለኮንስትራክሽን የምንጠቀምባቸው እቃዎችን ራን ማድረግ የሚያስችለው ነው። ስለዚህ የተሽከርካሪ ሙሉ ለሙሉ የምቾት ብቻ አይደለም፣ የቅንጦት ብቻ አይደለም፣ ሙሉም ለስራ ለሚሆን የሚችል ተሽከርካሪ ነው። ታዲያ የተሽከርካሪ ዋጋው ስንት ነው ካላችሁኝ፣ እነዚህ ተሽከርካሪዎች ከ14 ሚሊዮን 500 ሺህ ብር ጀምሮ ለገበያ ቀርበዋል። ቀጥታ ብትደውሉ ነገውኑ ይዛችሁ ልትሄዱ የምትችሉ ተሽከርካሪዎች ናቸው። ቀጥታ እስኪመጣ የምትጠብቁ አይደላችሁም። መጥተዋል፣ ኦልሞስት ገብተዋል። ስለዚህ ከእናንተ የሚጠበቀው ከስሩ የምታገኙት ስልክ ቁጥር ደውላችሁ መውሰድ ብቻ እንላችኋለን። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን ለመከታተል ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ መልካም ሁሉ ተመኘው።